ሰላም የጃቫ introduction ያክል ወይም ደግሞ like from the beginning like hint እንዲሆን የተሰራ ቪዲዮ ነው። በመጀመሪያ ለምን okay this is java by the ኮፊ ምልክት ናት and there are some history የራሱ ሪዝን አለው። but basically ለምንድን ነው ጃቫ ፕሮግራሚንግ የማነበው or ምንድነው ሪዝኑ አድቫንቴጁ ምንድነው ካለ ጃቫ ፕሮግራሚንግ አንደኛ ኢዚ ነው። ጃቫ ፕሮግራሚንግ ማወቅ ብዙ አፕሊኬሽን ለመስራት ሰፖርቲቭ ነው። በጃቫ አፕሊኬሽን we can develop ዊንዶውስ ቤዝድ የሆኑ ወይም ደግሞ አፕል ላይ ራን የሚያደርጉ anyway ዲስክቶፕ ኮምፒውተሮች ላይ ራን ማድረግ የሚችሉ አፕል ኮምፒውተር ላይ ላይክ ማክ ላይ ሊሆን ይችላል፣ ዊንዶውስ ኦፕሬቲንግ ሲስተም ያለበት ሊሆን ይችላል፣ ወይም ሊነክስ ቤዝድ የሆነ or you can call ኡቡንቱ ላይክ እንደዛ ያሉ ላይ ራን ማድረግ ይችላል። ጃቫ አንድ ጊዜ የምንሰራው ፕሮግራም ኤቭሪዌር ራን ማድረግ ይችላል። ፕላስ ቱ ዳት ኢቨን አንድሮይድ ፕሮግራሚንግ ማወቅ የፈለገ ሰው ወይም በአንድሮይድ ቤዝድ የሆነ ኦር አንድሮይድ ሞባይሎቻችን ላይ ራን የሚያደርግ አፕ መስራት የፈለገ ሰው የግድ ጃቫ ቤዚክ አንደርስታንዲንግ አትሊስት ሊኖረው ይገባል ማለት ነው። ሶ ዲስ ማች ፕላስ ቱ ዳት ፕሮግራሚንግ ፈን እንደመሆኑ መጠን ላይክ አዲሽናል ፕሮግራሚንግ ማወቁ ይጠቅማል ማለት ነው። ኦኬ ጃቫ እንግዲህ እንደዚህ አይነት ምልክት ነው ያለው። ሂስትሪው ኦልሞስት 1990s አካባቢ የተፈጠረ ፕሮግራሚንግ ነው። በጣም ወይ ፋሚሊያር ነው። ብዙ ዲቫይሶች ራን ያደርጉታል። የዩክን ኮምፒውተሮች ብቻ አይደሉም ላይክ ፒሲ ኮምፒውተሮች የምናውቃቸው ብቻ ሳይሆኑ የተለያዩ ዲቫይሶች ላይ ቲቪ ላይ ስማርት ዋቾች ላይ ኤቭሪዌር ጃቫ ቤዝድ የሆኑ ሶፍትዌሮች ራን ያደርጋሉ። ኦፍ ኮርስ ኢቭን ኢፍ አንድሮይድ ራሱ ጃቫ ቤዝድ ነው ካልን በቃ አንድሮይድ ስልኮቻችን ላይ ቲቪዎች፣ ስማርት ዋቾች ኤቭሪዌር አለ እንደምታውቁት። ኦኬ ከጃቫ በፊት ጃቫ ኦፍ ኮርስ አንዳንዴ ላይክ ግብት ብላችሁ ራን የምታደርጉት ነገር ላይሆን ይችላል። መጀመሪያ ላይ ትንሽ some kind of ኤክስኪዩት ሲያደርግ እንዴት ነው ጃቫ ፕሮግራም ጽፈን የሚለውን ሃይላይት እንይ እስኪ። ኦኬ from the beginning እስኪ C++ እኔ ኤግዛምፕል ለምሳሌ C++ ኮድ ቢኖረን let's say የሆነች ቫሪያብል ዲክሌር አድርገን የሆነ ቁጥር እንዲያስገባ ዲስፕሌይ ይሆናል ኮንሶል ላይ ኢንፑት እንቀበላለን then after ስኩዌር አድርገን ዲስፕሌይ እናደርጋለን። ኦፍ ኮርስ ኢንፋይናይትሊ ዝም ብሎ ራን እንዲያደርግ ነው ጎቱ ከም ይገን ይላል። ስለዚህ እንደገና ተመልሶ ቁጥር ይቀበላል ስኩዌር የሚሰራ ኢንፋይናይት የሆነ ፕሮግራም እንስራ። ጀስት ኤኒ C++ ኮድ ልንጽፍ እንችላለን። ሴቭ አድርገ ነው እንዴት እንደሆነ እኔ ላይክ ዊዝ C++ ስኩዌር የሚባል ሶፍትዌር ልንሰራ እንችላለን። ኦኬ በማንኛውም ቱል በኩዊንሲ ኦር ቱርቦ በቦርላንድ በፈለጋችሁ ስራ ማድረግ ይቻላል። እነዚህ ኤዲተሮች ናቸው። ኦፍ ኮርስ ኮምፓይል እናድርገው። ኮምፓይል አድርጋችሁ ከጨረሳችሁ በኋላ የምናገኘው ሪዛልት ይሄን ይመስላል። ማለትም መጀመሪያ ጃቫ ኮዳችን አለ። ስለዚህ አሁን ሶፍትዌራችንን ማግኘት እንችላለን። ኦፍ ኮርስ ይሄንኛው ነው ዳን ኤክስኪዩቴብል የተቀየረው ይሄንኛው ራን ማድረግ እንችላለን። ይሄን ራን እንድናደርገው ኢንተሬን ነምበር ይለኛል። ሌትስ ሴይ 23 ባስገባ ስኩዌር ያደርገዋል and ሌላ ቁጥር እንዲቀበል ያደርገኛል ማለት ነው። ኦኬ ይሄ ሶፍትዌር from source code የጻፍኩት like cpp file or c++ file እንዴት ወደ ኤክስኪዩቴብል ተቀየረ የሚለውን ስናይ ይሄ ነው ስቴፕ። መጀመሪያ ላይ there is source code ኦኬ መጀመሪያ ሶርስ ኮዳችን አለ ጃቫ ኮድ C++ or even sim ቢሆን ኮዳችሁ አለ። ኮምፓይለራችሁ የC++ ኮምፓይለር ኮምፓይል ያደርገውና ወደ ኦብጀክት ፋይል ይቀይርላችኋል። ኦኬ ኮምፓይለር እንደሚያደርገው ለምሳሌ ፒሲ ከሆነ ዊንዶውስ ፒሲ ከሆነ የተለያዩ ማሽኖች ለምሳሌ ዊንዶውስ ኦፕሬቲንግ ሲስተም እና ማክ ኦር ደግሞ ሊነክስ ቤዝድ የሆኑ ኦፕሬቲንግ ሲስተሞች ሊነክስ ኦፕሬቲንግ ሲስተም ሁሉም ዜሮስ ኤንድ ዋንስ ነው። ኤቭሪ ኮምፒውተር ዜሮስ ኤንድ ዋንስ ነው ኤቭሪቲንግ የሚያውቁ። ስለዚህ ይሄ ፕሮግራም ኮምፒውተር አንደርስታንድ እንዲያደርገው ወደ ዜሮስ ኤንድ ዋንስ ይቀይራል። ስለዚህ ኮምፓይለራችሁ ለምሳሌ ራን የሚያደርገው ዊንዶውስ ላይ ከሆነ ኮዳችሁን ኮንቨርት አድርግልኝ ወደ ዊንዶውስ ዜሮስ ኤንድ ዋንስ በሚገባው መልኩ ይላል። ምክንያቱም ዊንዶውስ ራን የሚያደርግበት ዜሮስ ኤንድ ዋንስ ወይም ዜሮ እና አንድ አንደርስታንድ የሚያደርግበት ዊንዶውስ እና ሌላ ኦፕሬቲንግ ሲስተም ላይክ አፕል የሆነ ወይም ደግሞ ማክ የሚባል ኦፕሬቲንግ ሲስተም ይለያያል። ስለዚህ ወደ ዊንዶውስ አንደርስታንዴብል ይቀይረዋል። ይሄን ኦብጀክት ኮድ እናገኛለን ማለት ነው። ኦፍ ኮርስ ላይብራሪ ሌሎች ላይብራሪዎች ፕሮግራሙን ሲጽፍ አንድ ሰው የተጠቀማቸው ሌሎች ላይብራሪዎች ካሉ ሌላ ሰው የጻፈው ኦሬዲ ረን ስታደርጉ ሊንክ የሆኑና then you will have zeros and ones ማሽኑ አንደርስታንዴብል ይሆናል ማለት ነው። as you can see
እዚህ ላይ የተቀየረው አሁን ዊንዶውስ ነው ኮምፓይለሩ ወደ ዊንዶውስ ነው የቀየረው ዊንዶውስ በሚገባው 0 and 1 ነው የቀየረው ኦኬ ይሄ ኮድ ሌላም ላይክ አፕል የሆነ ምርት ኮምፒውተር ላይ ራን ያደርጋሉ አያደርግም ምክንያቱም የአፕሉ 0 እና 1 አንደርስታንድ የሚያደርግበት መንገድ ስለሚለይ ማለት but still it's 0 and 1 ስለዚህ እቺን ሶፍትዌር in C++ ያለች እቺን ሶፍትዌር የጫንኳትን ኮምፓይል ካረኩ በኋላ የማገኛትን እቺን ሌላ ሶፍትዌር ሌላ ኮምፒውተር ላይ ራን ላረጋት በሞክር ኤክስኪዩት አትሆንም ሌላ ላይክ ማክ ላይ or even ዊንዶውስ ነው the same አይነት ፕላትፎርም ከሌለው even if the same operating system ቢሆንም የሆነ different የሆነ ወይ ሃርድዌር or something ሊዩነት ካለ or even if operating system version ሊለያይ ይችላል ዊንዶውስ ሆኖስ maybe XP ላይ or Vista or something ሌላ ቦታ ላይ ሰራ ይችላል it ላይ ተሰራ ማለት ስለዚህ ይሄንን ሜካኒዝም ነው C++ የሚጠቀመው በጃቫ don't worry የሆነ ቦታ ፕሮግራም ጽፋላችሁ everywhere ኮዱን ይዛችሁ not the code everywhere ይዛችሁ ትራችሁ ራን ያደርጋል of course ኮዱን ሳይሆን እንደዚህ ሚዲየም ላይ ያለው ነው ኦኬ ጃቫ የሚጠቀመው ይሄን ፊሎሶፊ ነው ኦኬ ምንድነው ፊሎሶፊ ሶርስ ኮዳችሁ አለ ጃቫ ኮዳችሁ then ኮምፓይለራችሁ like every language into international የሆነ language ይቀየራል ከኢንተርናሽናል ሰው ወደሚፈልገው አንደርስታንድ ማድረግ ይችላል አይነት ፊሎሶፊ ነው ስለዚህ ሶርስ ኮዳችሁ አለ ኮምፓይል ታረጉታላችሁ you will have a byte code የሚባል አለ class file.classified ይባላል and then እሱ ይኖራችኋል anyway this is called intermediate language ይባላል ምንድነው ይሄ ከማንም ማሽን ኢንዲፔንደንት የሆነ ነው ዊንዶውስ የሚጠቀመው 0 and 1 ቋንቋ or ማክ የሚጠቀመው 0 and 1 ቋንቋ አይደለም just some intermediate language የሆነ ነው like you can call it ለምሳሌ አማርኛ ወደ ፍሬንች መቀየር ብንፈልግ አምሃሪክ ዳይሬክትሊ ወደ ፍሬንች ከቀየር ነው አማርኛው ሜሴጁ በፍሬንች ብቻ አንደርስታንድ የሚደረገው አማርኛው ወደ እንግሊሽ ከቀየር ነው like intermediate language የፈለገው ወደ ፍሬንች ኢንተርፕሬት አድርጎ ይገባዋል ወደ ሌላ ቋንቋ መቀየር ይቻላል ማለት ነው so intermediate language ይቀይረዋል ከዛ at the same time ራን ስታደርጉ ምን ይፈጠራል ልክ ይሄ ኮድ አለ ኮምፓይል ስታደርጉት ሌላ የተጠቀማችሁት ይሄ ጃቫ ኮድ somebody ሲጽፍ የሌላ ኮድ ካለ የተጠቀመው አብሮ ፕሮግራሙ ላይ አብሮ ሊንክ ይሆንና you will have some kind of jar file ይኖራችኋል java archive ማለት ነው ይሄ ፋይል የትም ቦታ ይዛችሁ መሄድ ትችላላችሁ ኦኬ እሺ ፒሲ የሆነ ዊንዶውስ ኦፕሬቲንግ ሲስተም ለምሳሌ እንዴት ነው አንደርስታንድ የሚያደርገው ወደ ራሱ 0 and 1 የሚቀይረው ማክ የሆነ ወደ ራሱ 0 and 1 እንዴት ነው የሚቀይረው ኦኬ ይሄንን ኢንተርፕሬት የሚያደርግ ይሄ ምን ማለት እንደሆነ የሚቀይር there is something called java virtual machine ይባላል virtual machine ማለት አንድ የሆነ ኮምፒውተር ላይ ተጭኖ ራሱ እንደ ኮምፒውተር አክት የሚያደርግ ማለት ነው you can call it like that ስለዚህ java virtual machine በመጠቀም ራሱ java virtual machine እዛ ማሽን ላይ እስከጫናችሁ ድረስ ይሄንን እሱ ራሱ ይተረጉምላችኋል እና ምን ማለት እንደሆነ ያሳያችኋል ስለዚህ የሚያስፈልገን ኮድ እንጽፋለን ኮምፓይል እናደርገዋለን then ሌሎች ኮዶችም ካሉ አብሮ ይደረግና you will have some java የሆነ ሶፍትዌር ይኖራል ይሄ ውስጡ ላይ ሲከፈት 0 and 1 ነው ወይ ያዘው አይደለም ምንድነው ያዘው intermediate language byte code you can call it okay then byte code ከሆነ ወደ 0 and 1 ወደ ዊንዶውስ ላይ ከፈለጋችሁ java virtual machine ትጭናላችሁ በዊንዶውስ አንደርስታንዴብል ኢንተርፕሬት ያደርገዋል anyway like ዊንዶውስ ላይ አውትፑትን ታገኛላችሁ java virtual machine ይሄን ስራ ትሰራለች ማለት ነው ኢንተርፕሬት ያደርጋል you will get the output ማክ ላይ ካለ እንደዛው ኮዳችሁ አለ java virtual machine እስከተጫነ ድረስ java virtual machine ነው ይሄንን ኢንተርፕሬት አድርጎ ዲስፕሌይ የሚያደርግላችሁ ማለት ነው java virtual machine like virtual machine ነው ማለት እንደ ኮምፒውተር ራሱን ችሎ አክት ማድረግ ይችላል like some kind of resource ራሱ ይዛል ስለዚህ ይሄንን ራሱ ኢንተርፕሬት ያደርግላችኋል ማለት ነው ሌላ ወደ ኦፕሬቲንግ ሲስተሙ ራሱ ኦኬ ዊንዶውስ ራሱ ይሄንን ወስዶ ምን ማለት ነው የ0 and 1 አይደለም ወደ 0 and 1 ወደ ራሱ አልተቀየረለት አንደርስታንድ ያደርገው don't worry intermediate virtual machine አለ ሰውችን ከጫነን የሆነ ሶፍትዌር ተሰርቶ ኮምፓይል ተደርጎ ካለቀ በኋላ just ይሄን ሶፍትዌር የትም ቦታ መውሰድ ይቻላል ማለት ነው ስለዚህ እንደ C++ just ኮዱን ለዊንዶውስ ሲሆን ኮምፓይል አድርጋችሁ ወደ ዊንዶውስ አንደርስታንዴብል ነው then apple ላይ or some mac operating system ላይ ሰራም ወይም linux ላይ ስለዚህ እንደገና እዛ ላይ ሄዶ ኮምፓይል ማድረግ ኮዱን መውሰድ አያስፈልግም ማለት ነው that's nice everywhere የሚሰራ ኮድ መስራት ይቻላል ማለት ነው java ላይ
ኦኬ ጃቫ ቨርቹዋል ማሽን ከየት ነው የማመጣው ነው ጥያቄው። the answer is you can install it ዳውንሎድ ማድረግ ይቻላል። ከጃቫ የራሱ ኦራክል የሚባል ካምፓኒ ነው ጃቫን ማኔጅ የሚያደርገው። ስለዚህ እዛ ላይ oracle.com ብሎ ዳውንሎድ ማድረግ ይቻላል ማለት ነው። ለጊዜው ለምሳሌ እኔ እዚህ ጋር ዳውንሎድ የሆነ እዚህ ጋር አለኝ። ኦፍ ኮርስ ጄዲኬ ብቻ ሳይሆን ጃቫ ኮድ መጻፊያ እንትን አለ፣ ኤዲተር አለው። ኦኬ ጃቫ ኦፍ ኮርስ ኮድ ለመጻፍ there are 3 versions። የመጀመሪያው ጃቫ ኮድ ጽፉ ኮምፓይል ለማድረግ ኮዱን እየጻፋችሁ እያለ ዲበግ ለማድረግ የሚያገለግል ሁሉንም ነገር የያዘ እንግዲህ ጃቫ ቨርቹዋል ማሽን ኤክስኪዩት ሲያደርግ ረን ታይም ላይ የሚያስፈልገን ነው ብለናል። ይሄ ማለት ነው። ግን ቢትዊን ዲስ ኮርስ ሶርስ ኮድ ኖሯችሁ ኮምፓይል ማድረግ ምናምን ያለውን ዴቨሎፕመንት ስቴፕ ላይ ያለውን ከጃቫ ቨርቹዋል ማሽን በተጨማሪ የሚያስፈልጋችሁ ቱል አለ፣ የጃቫ ኮምፓይለር ኤንድ ኤቭሪቲንግ አብረው ያሉበት። እሱ ያለው ጃቫ ዴቨሎፕመንት ኪት ወይም ጄዲኬ የሚባል ነው። ዳውንሎድ የምታደርጉትም ጄዲኬ ነው። ጄዲኬ በውስጡ ባይደ ጃቫ ቨርቹዋል ማሽንም ይዟል። አንዳንዴ ጃቫ ቨርቹዋል ማሽን you can even ላይብረሪዎች አሉ ወይም ደግሞ ጃቫ ላይ ኦሬዲ ሰምበዲ ጽፏቸው የመጡ ላይብረሪዎች አሉ። ዝም ብላችሁ እናንተ እየጠራችሁ መጠቀም ብቻ የሆኑ ማለት ነው። የሆነ ነገር ኔትወርክ ማድረግ ወር ከዳታቤዝ የሆነ ስቶር የተደረገ ነገር ለማምጣት ኤቭሪቲንግ አጽፉም ኮል ታረጋላችሁ። እንደዚህ ሊንክ ራሱ ይሰራላችኋል ኤቭሪቲንግ። ስለዚህ ኦሬዲ የተጻፉ ኮዶችን ጃቫ ላይ ዳር ኮል ኤፒአይ ይባላሉ፣ አፕሊኬሽን ፕሮግራሚንግ ኢንተርፌስ። ስለዚህ እነሱም አብረው ይመጡላችኋል ጄዲኬ ውስጥ ማለት ነው። እነሱ የሚገኙት ኤፒአይ እና ጃቫ ቨርቹዋል ማሽን ያልኳችሁ ጃቫ ረንታይም ኢንቫይሮንመንት ውስጥ ይኖራሉ። ጃቫ ረንታይም ኢንቫይሮንመንት ውስጥ ይኖራሉ። ጃቫ ረንታይም ኢንቫይሮንመንት ያ ማለት ቨርቹዋል ማሽን እና ጃቫ ላይብራሪዎችን ኤፒአይ የያዘላችሁ ኮምፓይል ማድረግ ራን ማድረግ ሁሉንም ስቴፖች በሙሉ መስራት የምትችሉት ጄዲኬ ያለላችሁ። ስለዚህ ይሄን ኮምፓይል የሚያደርገውን ኮምፓይል ስታደርጉ የሚጠራላችሁን ቨርቹዋል ማሽን የሚይዝላችሁ ኤፒአይ ሁሉንም የሚይዝላችሁ ጄዲኬ ነው። ስለዚህ ጄዲኬ ዳውንሎድ ይደረጋል። ኦሬዲ ያሳያችሁ ሶፍትዌር ይሆናል ማለት ነው። ኦኬ ጃቫ ቨርቹዋል ማሽን ብቻ ቢኖረኝ ኮምፓይል ያደረኩት ኮድ ጃቫ ኮድ መጻፍ አልችልም ወይ? ኦፍ ኮርስ ኮምፓይል ማድረግ ስለሚያስፈልገን ጄዲኬ ያስፈልገናል። ኦኬ ጄዲኬ ብቻውን ካለኝ ጃቫ ቨርቹዋል ማሽን ይኖረኛል ወይ? ኦፍ ኮርስ በጄዲኬ ውስጥ ጃቫ ቨርቹዋል ማሽን አብሮ ይመጣላችኋል። ስለዚህ እንደዛ ይሆናል ማለት ነው። ለአንድሮይድ ላይ ይህን ጄዲኬ ኤቭሪቲንግ መጫን አይጠበቅባችሁም። ኦልሬዲ አንድሮይድ ዴቨሎፕመንት አንድሮይድ ስቱዲዮ ስትጭኑ ዳልቪክ የሚባል የኮድ ኮምፓይል የሚያደርግ ላይት ዌይት የሆነ አለ። አይ ቲንክ አሁን ኦልሞስት ቀርቷል መሰለኝ። ስለዚህ ብዙ ወሬ ያስደርገንም ማለት ነው። ኦኬ ስለዚህ ጃቫ ጄዲኬ እንዴት ነው የምጭነው? እንዴት ነው ራን ማድረገው? ጃቫ ኮድ ኤግዛምፕል ማየት እንችላለን። ኦኬ ጃቫ ኮድ ለመጻፍ በምንድን ነው የምጽፈው? በኖትፓድ መጻፍ ይቻላል። ኦፍ ኮርስ በሲ ፕላስ ላይክ እንደ ሲ ፕላስ ፕላስ ኤዲተሮችም አሉት። ኔትቢን የሚባል አለ፣ ጄክሬተር፣ ኢክሊፕስ በጣም ብዙ አሉ። ስለዚህ እነሱን የፈለጋችሁት መጠቀም ይቻላል። ለጊዜው በኖትፓድ እየጻፍን ማየት እንችላለን ማለት ነው። ኦኬ ሌትስ እዚህ ላይ ክሬት እናድርግ ፎልደር። ለምሳሌ ዲሞ የሚል ፎልደር እዚህ ላይ ምን እንደሚፈጠር ለማየት ነው። ኤቭሪቲንግ ኦኬ ኤንድ ዋው አሜዚንግ። ኦኬ አሁን ፎልደራችን ባዶ ነው። መጀመሪያ ላይ ጃቫ ኮድ ልንጽፍ እንችላለን። ፎር ኤግዛምፕል ኤቭሪዌር ያው ላይክ ጃቫ ኮድ መጀመሪያ ላይ ኤቭሪ ኮድ ላይ ኤቭሪ ፕሮግራሚንግ ላይ ሄሎ ወርልድ ላይክ the idea is ስለዚህ ሄሎ ሚል እንደዚህ ነው የሚጻፈው። ክላስ ሄሎ ፐብሊክ void main this is program execute ሲያደርግ by the ከዚህ ነው የሚጀምረው። ላይክ C++ ላይ ያለ ነገር ነው። እዚህ ላይ እንደ ሲአውት አጠር አይልም ጃቫ ላይ በት ኤዲተሮች ስትጠቀሙ በጣም ባጭሩ መጻፍ ትችላላችሁ። ቀለል ያደርጉላችኋል። system.out.println ሄሎ ወርልድ ነው ብለን የምንጽፈው። የሚያዝናናው ነገር ሲስተም እና ስትሪንግ የሚለው ካፒታል ናቸው። ክላስ ኔም ይባላሉ። ኦኬ ኤኒዌይ ሄሎ ወርልድ የሚያወጣ ነገር ነው። ሴቭ አስ ሴቭ እናድርገው ጃቫ ኢንትሮ ዲሞ የሚለው ላይ። ስለዚህ ሄሎ ዶት ጃቫ ብለን መስጠት እንችላለን። ባይ ዘ ዌይ ክላስ ብለን ሄሎ ምንለው ህግ አለው የራሱ ስም አሰጣጥ።
ኤኒዌይ ይሄንን ስም .java ብለን ሴቭ እናደርጋለን ፎልደራችን ላይ መሄድ እንችላለን ዲሞ ውስጥ ሄሎን አገኘ ነው ኦኬ አሁን ከዛ በኋላ ይሄ ኮድ መጻፍ ጃቫ ፕሮግራም 5 ፌዞች አሉት የመጀመሪያው ኮድ ጽፎ ሴቭ ማድረግ እንደዚህ ኤዲቲንግ ፌዝ ይባላል the next ፌዝ በሚቀጥለው ፌዝ ላይ አሁን ራን ኮምፓይል ማድረግ ይጠበቅብናል ኮምፓይል ለማድረግ ጄዲኬ መጫን አለብን ስለዚህ ኦልራይት ጄዲኬያችን ይሄን ኔክስት ብለን እንጭናለን ከዛ በኋላ ኮማንድ ላይን እንከፍታለን ኮማንድ ላይን ስንከፍት ኮምፓይል ለማድረግ ጃቫ ሲ ፋይሉን የፈጠርኩት ዴስክቶፕ ላይ ነው ይሄን ኮማንድ ላይን አለማወቅም ችግር የለውም ሲዲ ወደ ጃቫ ኢንትሮ የሚለው ፎልደር ግባልኝ እዛ ውስጥ ነው ዲሞ የሚለው ያለው ኦኬ ከዛ በኋላ ኮምፓይል ለማድረግ ጃቫ ሲ ብዬ የፋይሉ ኔም hello.java ነው ኢንተር ላለው but here እዚህ ላይ ጃቫ ኮምፓይለር ነው የጠራው ኮምፓይል አድርግልኝ hello.java ነው ያልኩት ጃቫ ኮምፓይል ኢቭን ጄዲኬ ብጭኑም እንደዚህ ሊላችሁ ይችላል ጃቫ ሲ ኖት ሪኮግናይዝድ ይላችኋል ኦኬ ስለዚህ ምን ታረጋላችሁ ጃቫ ጄዲኬውን ይጫናችሁበት ፎልደር ሞስትሊ ሲ ፕሮግራም ፋይልስ ውስጥ ይሆናል ወይም እዚህ ውስጥ ሊሆን ይችላል ፕሮግራም ፋይልስ ውስጥ እኔ ለምሳሌ ጫንኩት ጃቫ ውስጥ ነው ጄዲኬ የሚለው ፎልደር ውስጥ ገባለሁ ቢን የምትለዋለች እዚህ ውስጥ ጃቫ ሲ እቺ ናት የምትጠራው እና እቺ በኋላ ራንስ አድርግ ስለዚህ ይሄንን ኮፒ ላለ ይሄን አድረስ ኮፒ ካልኩ በኋላ ዊንዶውስ 7 ላይም ቢሆን ችግር የለውም ስታርት ብላችሁ ኦኬ ስታርት ብለን ኢንቫይሮንመንት ቫሪያብል environment ብለን ስንጽፍ edit environment the system environment variable or the next one መምረጥ እንችላለን ይሄ ማለት ከኮማንድ ላይ መጥራት እንድንችል ነው ፓዝ የምትላለች እዚህ ላይ እቺን edit ብለን መጨረሻ ላይ ማለት ነው እዚህ ላይ ሰሚኮሎን አድርገን የሌሎቹ እንዳለው ፔስት እናደርጋለን control v then save እናደርጋለን አሁን ከኮማንድ ላይን ራን ለማድረግ ነው ኤዲተሮች የምንጠቀም ከሆነ ምንም ችግር የለውም ኤዲተር ማለት ልክ እንደ ኩዊንሲ ምናምን እንደምንጠቀመው ለጃቫም አሉ ጄክሬተር something አሁን እንደገና እንከፍታለን then after ኦኬ አሁን environment variable የሚለውን ቀይረናል ሴቭ አድርገናል ኮማንድ ላይ እንደገና ከፈትኩኝ ኦኬ ስለዚህ አሁን ዲስክቶፕ ላይ ነው ፎልደሩን የፈጠርኩት ስለዚህ ዴስክቶፕ ላለሁኝ ሲዲ ዴስክቶፕ ማለት ቼንጅ ዳይሬክትሊ ማለት ነው ላይክ ደብል ክሊክ አድርገን ዴስክቶፕ እንደምንከፍተው ዴስክቶፕ ውስጥ ጃቫ ኦኬ ዴስክቶፕ ላይ at the end ጃቫ ኢንትሮ የሚል ፎልደር ውስጥ ነው ጃቫ ኮዳችን የጻፍነው ስለዚህ ሲዲ ጃቫ ኢንትሮ የሚለው ስንገባ እንደዚህ ከፈትም ማለት ዲሞ የሚለውን ደብል ክሊክ አድርገን በኋላ እዚህ ገባለ ስለዚህ እዚህም ላይ ጃቫ ሲዲ ዴሞ የሚለጋዋል አሁን ፎልደር ውስጥ ገብቻለሁ አሁን ኮምፓይል ለማድረግ ጃቫ ሲ ኦፍ ኮርስ ጃቫ ሲ ስትሉት ኮምፓይለሩን ከዚህ መጥራት ይቻላል ኦኬ ኤዲተሮች ካሉ የሁሉ ስቴፕ አያስፈልግም ጀስት ስቴፖችን ለማሳየት ነው ጃቫ ኮድ እንዴት ኮምፓይል እንደሚሆን ጃቫ ሲ ብላችሁ ፋይል ኔም ኦፍ ኮርስ hello ነው .java ብለን ኢንተርናል ኤረር ካለው ይነግራችኋል ከሌለው ኮምፓይል ያደርግና ባይት ኮድ this is the intermediate language ያለው ይሄ ነው ማለት ነው ኮምፓይል ካደረግን በኋላ የምናገኘው ስለዚህ ኮምፓይል አረኩት ክላስ ፋይል አገኘው ሌላም ካለ ኦፍ ኮርስ ጨምርና አርካይቭ መስራት ይቻላል ስለዚህ አሁን ይሄ ኮድ ይሄ .class ፋይል የተፈጠረ ፋይል ማለት ነው ይሄኛው ኤቭሪዌር ይዞ መሄድ ይቻላል then java virtual machine የተጫነበት any machine ላይ ራን ማድረግ ይቻላል ዝም ብሎ ብቻ መውሰድ ነው ስለዚህ ላይክ ሶፍትዌር ሰርታችሁ እቺን ይዞ መሄድ ይቻላል ማለት ኦኬ ራን ለማድረግ ኦፍ ኮርስ ጃቫ ብለን hello እንላለን እንደዚህ ስንል አውትፑት ካለ ያወጣልናል ማለት ስለዚህ የሚሰራው ነገር ካለ ይሰራልናል ማለት ነው ጃቫ ስንለው ጃቫ hello ስንል ራን የሚያደርገው ይሄንኛው ነው ይሄንኛው አይደለም ይሄን ኢንተርሚዲየት ላንጉጁን ጃቫ ቨርቹዋል ማሽናችሁ ማለት ነው ልክ እቺን ኢንተርሚዲየት ላንጉጅ ስንጠራው ራን አድርግልኝ ስንለው ጃቫ ቨርቹዋል ማሽን ባይት ኮድዋን ይወስድና hello.classን ምን እንደምሰራ ያወጣል ማለት ስለዚህ hello world የሚል ነገር ያወጣልናል ማለት ነው ኦኬ ይሄ ነገር ሲሰራ ባይ ዘ ልክ ራን ስትሉት ሶስት ስቴፕ ይካሄዳል የመጀመሪያው ልክ እንደዚህ ስንል ይሄ ባይት ኮድ always every program መጀመሪያ ላይ ራም ላይ መምጣት አለበት ወርድ ስንጽፍ ራም ላይ ነው ቦታው everywhere ስለዚህ እቺ ኮድ እቺ .class ፋይል መጀመሪያ ራም ላይ ያመጣል ጃቫ ቨርቹዋል ማሽን የሎደር ኮምፖነንት አለው ስለዚህ ባይት ኮድ ሎድ ይደረጋል ወይም እቺ
ራም ላይ ትመጣለች። ይሄ ሎዲንግ ፌዝ ይባላል። ክላስ ሎደር ከዛ በኋላ እሱን ይሰራል ማለት ነው። ከዛ ጃቫ ቨርቹዋል ማሽን ኮምፖነንት የሆነ ጃቫ ባይት ኮድ ቬሪፋየር የሚባል ነው። ባይት ኮድ ቬሪፋየሩ ምንድነው? እቺ ራም ላይ ከመጣች በኋላ እቺ ፋይል እንዴት ነው ሴኩሪቲ ጋር የተያያዘ ችግር አለባት? ላይክ ሌሎች ሰዎች አንዳንዴ እዚህ ላይ አሁን ሴኩሪቲ ኢሹ የሆነ ወይም ችግር የሚፈጥር ነገር ቢያስገቡበት እሱን ቼክ ያደርግላቸዋል። ስለዚህ የሴኩሪቲ ችግር እንደሌለበት ከታወቀ ከዛ ጃቫ ቨርቹዋል ማሽን ኤክስኪዩት ያደርገዋል ወይም ላይን ባይ ላይን ኢንተርፕሪት ያደርገዋል። ኢንተርፕሪት ማድረግ ማለት ኢንተርፕሪተር ኤንድ ኮምፓይለር የሚለው ኮንሰፕት ነው። ኮምፓይል ሲደረግ ኤግዛክትሊ ይሄን ያገኘ ነው። ኢንተርፕሪት ሲደረግ ምንድነው ሌላ ፋይል አይፈጠርም። እንደሚደረገው ይሄ ላይን ባይ ላይን ፐብሊክ ስታቲክ ቮይድ ሜን የሚለውን የዚህን ተቀይሮ የተቀመጠውን ከዛ ጀምሮ ላይን ባይ ላይን ምን እንደሚሰራ ኤክስኪዩት ያደርገዋል ማለት ነው። ላይክ ይተረጉመዋል ማለት ነው። ልክ የሆነ ሰው የሆነ ስፒች ሌትስ ሴይ ሲምፕል ኤግዛምፕል እንግሊሽ የሆነ በሆነ ላንጉዌጅ ፕሮግራም ተጻፈ ወደ እንግሊሽ ተቀየረ። ከዛ እንግሊሹን ወደ ኔቲቭ የሆነ ቋንቋ ለምሳሌ አይደር ወደ አማርኛ ለመቀየር ላይን ባይ ላይን የሆነ ነገር ሀዋሪ የሚል ካለ ኦኬ ጃቫ ቨርቹዋል ማሽን ምን ያደርጋል እንዴት ነው ብሎ ይተረጉመዋል ማለት ነው። ኦፍ ኮርስ እንግሊዝኛ አይችልም ሀዋሪውን ሳይሆን ልክ አሁን ቅድም ሲስተም ዶት አውት ፕሪንት ላይን የሚለው የተቀየረውን ባይት ኮድ መስመሩን ሲያገኝ ኦኬ ሄሎ ወርልድ ማለት ነው እያለ ይተረጉማል ማለት ነው። ላይክ ኢንተርፕሪተር ካወቃችሁ በቂ ነው፣ ቀላል ይሆናል ማለት ነው መረዳ። ኦኬ ስለዚህ ይሄ በጣም የጃቫ ፕሮግራሚንግ ቨሪ ሲምፕል የሆነ ፍሎ ነው። ጃቫ ባይ ዘ ወይ ማይክሮ ጄዲኬ ስንጭን ቅድም በተለያየ ቨርዥን ይወሰናል። የተለያየ ፕላትፎርም አለው። ለምሳሌ ዲስክቶፕ አፕሊኬሽን ለመጫን ጄዲኬ ለዲስክቶፕ አፕሊኬሽን መስራት ጃቫ ጄኤስሲ ወይም ጃቫ ኤስሲ የሚባል ኤዲሽን አለው። ላይክ ኢንተርኔት ቤዝድ ዌብ ቤዝድ ወይም ኢንተርፕራይዝ የሆኑ አፕሊኬሽኖች ለመስራት ልክ እንደ ፌስቡክ አይነት አፕ ምናምን መስራት ቢፈልግ ጃቫ ኢንተርፕራይዝ ኤዲሽን ጃቫ የሚባል ቨርዥን አለው። ጄዲኬው ዳውንሎድ ማድረግ ይቻላል። ለሞባይሎች ስፔሻሊ በፊት የነበሩ ኖኪያዎች ምናምን ራን የሚያደርጉበት እዛ ላይ የሚሰራ ሶፍትዌር እንደዛ አይነት ወይም ጃቫ ቤዝድ የሆነ ሶፍትዌር መስራት ከፈለጋችሁ ሞባይል ላይ የሚሰራ ኦር ጌም ለጌም መጫወቻ የሚያገለግሉ ብቻ ትናንሽ አንድ ሄል የሆኑ ዲቫይሶች ላይ ራን የሚያደርግ ከፈለጋችሁ ጃቫ ማይክሮ ኤዲሽን የሚባላል እሱ መጫን ነው። ኦፍ ኮርስ ጄዲኬ ዳውንሎድ ሳደርጉ you'll get that። ስለዚህ የዛ ቨርዥን አለው ማለት ነው። በፈለጋችሁት ማድረግ ይቻላል። ስለዚህ ለጊዜው በዚህ መልኩ ይሆናል ማለት ነው። ስለዚህ ከዚህ በኋላ ጃቫ ፕሮግራሚንግ መጻፍ ይሆናል ማለት ነው። ጃቫ ፕሮግራም ሲጻፍ ክላስ አንዳንዴ ፐብሊክ የሚል ነገር ታገኙ ትችላላችሁ። ኢትስ ኦልሶ ፖሲብል ክላስ ብሎ የክላስ ኔም እንግዲህ የፕሮግራሚንግ ኮንሰፕት ያለው መጀመሪያ አይደንቲፋየር መሆን አለበት። ክላስ ኔም ሲሰጥ ፐብሊክ ስታቲክ ቮይድ ሜንስ ሲንታክሱ ስሞል ነው። ስትሪንግ ኤስ ካፕስ ናት። ብሬስ እንከፍታለን እንዘጋለን። ኤኒ ጃቫ ኮድ እዚህ ላይ እንጽፋለን። ፎር ኢንትሮዳክሽን ያክል ቫሪያብል ዊ ካን ዲክሌር ቫሪያብል ማድረግ እንችላለን። ለቫሪያብሎች ቫልዩ ኢኒሻላይዝ ማድረግ ይቻላል። ላይክ ዲስ ዊ ካን ዲስፕሌይ ኢቭን ዘ ቫሪያብልስ ሲስተም ዶት አውት ዶት ፕሪንት ላይን ብለን ኤክስ ማለት እንችላለን። ኤክስን ዲስፕሌይ አድርግልኝ ማለት እንችላለን ማለት ነው። ሰው ኦፍ ኮርስ ኮዳችንን ኮምፓይል እናደርገዋለን። ኮምፓይል ካላደረግነው እዚህ ላይ ያለውን ኮድ ቀይረን ሴቭ ብንለውና ራን ባረገው ላይክ ጃቫ ብዬ ራን ባረገው አውትፑቱ ይሳሳታል። ምክንያት እኔ የቀየርኩት ዶት ክላስ ፋይሉ ሳይሆን ባይት ኮዱ ላይ ሶሪ ጃቫ ፋይሉ ላይ ነው ወይም ጃቫ ፋይሉ ላይ ነው የቀየርኩት ሶርስ ኮዱ ላይ። ኦፍ ኮርስ እነዚህ ነገሮች ደግሞ ራን ማረገው ደግሞ ጃቫ ብዬ ራን ሳረግ ደግሞ ዶት ክላስ ፋይሉ ላይ ያለውን ነው ራን የሚያደርግ። ስለዚህ እኔ የቀየርኩት ይሄን ነው ራን የሚያደርግ ይሄን ነው። ስለዚህ ሰምሃው ፕሮብሌም። ስለዚህ ኮምፓይል ማድረግ አለብን። ጃቫ ሲ ፋይል ኔም ዶት ጃቫ ስትሉ እንደገና ይሄንን ወደ ባይት ኮድ ይቀይረዋል። ዳን ረን ኢት ኮምፓይል ካረገው ዊዛውት ኤረር ጃቫ ሲ ባይ ዘ ኤረር ከፈጠራችሁ ለምሳሌ እንደዚህ አድርገን ሜን የሚለውን ብናሳስተው ማለት ነው ኮምፓይል ስናደርግ ኤረሩን ይነግረናል በኮማንድ ላይን ከሆነ። ሶሪ ሴቭ አላረኩትም። ኮምፓይል አረጋዋለሁ ኤረር አለ ይለኛል somewhere። ዋው ኦኬ that's not error። እንደ ሌላ ሜተድ እየቀጠረው ነው። ራን አያረግም ሜን ሜተድ ከሌለው። ስለዚህ እንደ ኤረር ያልቆጠረብኝ የራሱ ሪዝን አለው። ሜን ሜተድን እንደ ፐርፐዝሊ የጻፍኩት ስለመሰለው ነው።
ራን አድርገው ብለው ራን ያደርግ። ስለዚህ እዚህ ላይ ችግር አለ ይለኛል። አንድ ኤረር አለብህ እዚህ ጋር ፖይንት ያደርገኛል። ሰው እዛ ላይ ሄጄ እቀይራለሁ ማለት ነው። ሴቭ አደርጋለሁ። I can compile it and you will get the result። ኮምፓይል የሆነው ባይት ኮድ ይፈጠራል ማለት ነው። እንደሚታየው እዚህ ላይ ነው የሚታየው 4:28 ላይ ነው ኤግዛክትሊ ይሄ ኤዲት የሆነው ዴት ሞዲፋይድ at the same time አሁን ይሆናል ማለት ነው። ራን ለማድረግ ጃቫ ብዬ ፋይሉን ኔም የባይት ኮድ ፋይሉን ኔም ሄሎ ይሆናል። ዶት ክላስ ማለት ያስፈልግም 90 ይላል። ምን አድርጌ ነው kx ቫልዩ 90 ነው። ስለዚህ ዲስፕሌይ አድርገው ብለናል። ሜሴጅ ማውጣት ከፈለኩስ x is ብዬ በደብል ኮቴሽን ለx ፕላስ ፕላስ እንደዚህ የለም እንደዚህ ፕላስ ነው። ፕላስ ለኮንካቲኔሽን ወይም የሆነ ስትሪንግ ካለ ሌላ ኢንቲጀር ካለ ሁለቱን እንደ አንድ ላይ x is ይለናል። ለምሳሌ እዚህ ሁለት ብጽፍ x is ብሎ ሁለት ሲደመር የxን ቫልዩ 92 ያደርጋል። 90 x is 2 ብሎ 90 ነው የሚላችሁ። ላይክ anyway this is a matter of programming ጉን ሲነበብ የሚገኝ ነገር ይሆናል ማለት ነው። ቤዚካሊ ጃቫ እንዴት ነው ራን የሚያደርገው የሚለውን ካየን በቂ ይሆናል ማለት ነው። ኦኬ ይሄ ስቴፖቹን ለማሳየት ያክል ነው እንጂ ይሄን ያህል በኮማንድ ላይን ራን ማድረግ ያስፈልገንም። በጣም ብዙ ቱሎች አሉ። ጄክሬተር ሌሎችን መጠቀም ይቻላል። ለምሳሌ እኔ ጋር ኔትቢን አለ እሱ መጠቀም እንችላለን። ኦኬ ሌትስ ዩዝ ኔትቢን። እንግዲህ ያው ጄዲኬ ላይ ጃቫ ኮድ ሶርስ ኮድ ይኖራል። ኮምፓይልድ ጃቫ ኮምፓይለር ወደ ባይት ኮድ ይቀይርና ሴቭ ያደርገዋል ዲስክችን ላይ ራን ስናደርግ። ከዛ ራም ላይ ይመጣና ጃቫ ቨርቹዋል ማሽን ራም ላይ የመጣውን ወደ ኤክስኪዩት ያደርገውና አውትፑትን ያወጣልናል ማለት ነው። እዚህ ላይ ነው እንግዲህ ባይት ኮድ ሎድ ሲሆን ሎዲንግ ፌዝ ራም ላይ ሲመጣ ማለት ነው። ራም ላይ ከመጣ በኋላ ሴኩሪቲ ፕሮብለም አለመኖሩን ቼክ የሚያደርገው ስቲል ዘ ኮምፖነንት ኦፍ ጃቫ ቨርቹዋል ማሽን ኤንድ አውትፑት ኢንተርፕሬት ያደርግልናል ማለት ነው። ስለዚህ ኢዝሊ ጃቫ ፕሮግራም ይኖራል። ኮምፓይል ሲደረግ ዶት ክላስ ፋይል ወደ ጃቫ ቨርቹዋል ማሽን በመጠቀም ሪል አውትፑቱን ወይም ኮምፒውተር አንደርስታንዴብል የሆነ ሪዛልት ይኖረናል። ኦር ላይክ የምንፈልገውን ኮዳችንን ሪዛልቱን እናገኘዋለን ማለት ነው። ኦኬ ኔትቢን እስኪ እንጠቀም። ኔትቢን የሚባለው እንደዚህ ነው። ኢንቫይሮንመንት በጣም ላቭሊ የሆነ ጃቫ ዴቨሎፕመንት አይዲ ነው። የቅድሟን ከጫናችሁ አብራችሁ ታገኙታላችሁ። ኤኒዌይ ለመጀመሪያ ጊዜ ሲጀምሩ ለመስራት እቺን ክሊክ ማድረግ አለብን ወይም ፋይል ብለን ኒው ፕሮጀክት ማለት እንችላለን። ኦኬ ፋይል ብለን ኒው ፕሮጀክት እንላለን። ለመጀመሪያ ጊዜ ፕሮጀክት ከፈጠርን በኋላ እዛ ውስጥ ፋይሎቻችንን ማድረግ እንችላለን። ኦኬ ጃቫ አፕሊኬሽን ኔክስት ብለን የአፕሊኬሽናችንን ስም መስጠት እንችላለን። ብትፈልጉ ዲሞ ኦር የሆነ ነገር ማለት ይቻላል። ፊኒሽ እንበለው። ኦኬ ስለዚህ እንደዚህ ይከፍታል ማለት ነው። እዚህ ላይ ኔትቢን ባይ ዘ የሚከፈቱ ፕሮጀክቶች በዚህ ጋር ያሳያል። ለምሳሌ ዲሞ ሚል ፈጥረናል። ያሉ ፋይሎችን ፋይልስ ብንለው የሚሰሩ ፋይሎችን ያሳየናል። በጣም ብዙ ፕሮጀክቶችን መስራት ይቻላል ኦፍ ኮርስ አት ዘ ሴም ታይም ማለት ነው። ስለዚህ ትንሽ ያው ስሎ ነገር ነው ኮምፒውተር ላይ። ኦኬ ፕሮጀክትስ ብሎ እዚህ ላይ ሶርስ ፓኬጅ የሚለው ላይ ኮዶች ይኖራሉ። እዚህ ላይ ኮዳችን አሁን የጻፍነው ኦልሬዲ ስንጀምር ራሱ ይጀምራል። እዚህ ላይ ፐብሊክ ስታቲክ ቮይድ ሜን ኤቭሪቲንግ ይጽፍልናል። ስለዚህ የምንፈልገውን ኮድ እዚህ ጋር እንጽፋለን ማለት ነው። ኦፍ ኮርስ የምንፈልገውን ክላስ ምናምን ለው መጻፍ እንችላለን። እዚህ ኔትቢን ላይ ባይ ዘ ፐብሊክ ስታቲክ ቮይድ ሜን ካልተፈጠረ መፍጠር እንችላለን። ፐብሊክ ስታቲክ አንልም። ፐብሊክ ስታቲክ ቮይድ ሜን ብለን ታብ ስንነካ ራሱ አድ ያደርገዋል። ኦፍ ኮርስ ቅድም ኦልሬዲ ስላለ መጻፍ አይጠበቅ። ሲስተም ዶት አውት ለመጻፍ ኤስ አውት ታብ ስናደርግ ሲስተም ዶት አውት ፕሪንት ራሱ ይመጣል። ስለዚህ ሲምፕል ነው ማለት ነው። ሄሎ ወርልድ ማለት እንችላለን። ራን ለማድረግ ራይት ክሊክ አድርገን ራን ፋይል ማለት እንችላለን። አውትፑቱን ስለዚህ ዲስፕሌይ ያደርግልናል። አውትፑቱን እናየዋለን። ያ ሄሎ ወርልድ የሚለውን አገኘን ማለት ነው። ስለዚህ እዚህ ላይ ኮድ መጻፍ እንችላለን። ከፈለግን አሁን ሌላ ተጨማሪ ፕሮግራም ሰራ ከሆነ ፋይል ኒው ፋይል ማለት እችላለሁ። ኦር ኮንትሮል ኤን መጫን ወይም እቺ መጫን። ከዛ በኋላ ጃቫ ብዬ ጃቫ ክላስ ማለት እችላለሁ። ኔክስት ፎር ኤግዛምፕል ዩ ካን ሴይ ካልኩሌተር ማለት ይችላል። ፊኒሽ ማለት እችላለሁ። ስለዚህ እዚህ ላይ የሚፈልገውን ፐብሊክ ስታቲክ ቮይድ ሜን ከፈለኩ እንደዚህ ያደርጋለሁ። ስለዚህ እዚህ ላይ የፈለግነውን ፕሮግራም መጻፍ እንችላለን ማለት ነው። that's kind of simple። ስለዚህ
ኮዳችንን ጽፈን ራን ማድረግ እንችላለን ጃቫ ላይ እዚህ ላይ ኦፍ ኮርስ ክሊን ኤንድ ቢልድ ፕሮጀክት ካል ነው ፕሮጀክቱን ወደ ሶፍትዌር ቀይረናል ስለዚህ ጃቫ ይሄንን ፕሮጀክት ወይም ይሄንን የምንሰራው ሶፍትዌር ወደ ሽያጭ መቀየር እንችላለን ወይም jar ፋይል ያልነውን ይሰጠናል ለምሳሌ kind of interface እንዲሰጠን ከፈለግን like some kind of interesting ለማድረግ ነው import javax.swing sorry ምንድነው ይሄ ሞር ኮድ ሲጻፍ የሚመጣ ነገር ነው ምንም በጣም ሲምፕል የሆነ ነው ኦኬ እዚህ ላይ መጥቼ ሄሎ ወርልድ በየሆነ ኢንተርፌስ ነገር እንዲያወጣልኝ ነው የምፈልገው ዶት ባይ ዘ ሲሳሳት አንድ ሰው እንደዚሁ ኮድ ይጻፍ እዚህ ጋር ቢሳሳት የሆነ ነገር እዚሁ ላይ ያሳያል ቀይ ስለዚህ እየጻፋችሁ እያለ ኤረር ሊል ይችላል መስመሩን ሲጨርሱ ነው ትክክል ነው dot show message dialog okay kind of just example እንዲሆን ነው welcome to java የሚል ሜሴጅ እናውጣ maybe we can say congrats okay message there okay that's fine okay እንደዚህ አድርገን ሰራን ራን ብናረጋው የሚመጣልን ነገር እንደዚህ ነው ስለዚህ ሜን ሜተድ ውስጥ ነው ኦልዌይስ መጻፍ ያለብን ኮድ ወይ ሜን ፋንክሽን ነው ማለት ነው ላይክ C++ ላይ ያለ ሰው ኦኬ ዌልካም ቱ ጃቫ የሚል ነገር ይመጣል ኦኬ አሁን እንተንበል ኦኬ ችግር የለውም 0 or 1 ቢሆን ሲስተም ዶታውትን መስራት እንችላለን ራን ብለን ክሊን ኤንድ ቢልድ ፕሮጀክት እንለዋለን አሁን ወደ jar ፋይል ይፈጥርልናል jar ፋይል ያልነው ወይም ላይክ ፕሮጀክታችን ይዘን የምንሄደው ኦኬ ኔትዊኑን ዘግታችሁ jar ፋይሉን ከፈለጋችሁ ላይክ ዲስክቶፕ ላይ አይ ቲንክ ፎልደሩ ያለው አሁን እቺን ፕሮጀክት ስፈጥር ቅድም ማለት ነው ኔክስት ዊስ ፈጥር እዚህ ላይ የት እንዳለ ቅድም የነገረኝ ቦታ አለ ስለዚህ ዛ ፎልደር ላይ ሄዳል ላይክ ቅድም ዲስክቶፕ ላይ ነው የፈጠረው ዴሞ የሚል አይ ቲንክ ፎልደር ውስጥ ስለሆነ ዲስትሪቢዩት የሚለው ላይ ዲስት የሚለው ላይ እቺ jar ፋይሏ ናት ኢንተር ብናረጋት ስለ ሶፍትዌር የሚሰራውን አገኘ ነው ማለት ነው ዌልካም ቱ ጃቫ የሚለው ሌላ ነገርም ቢሆን ላይክ ራን ማድረግ ይችላል ማለት ነው ኦፍ ኮርስ እንዴት ራን እንደሚያደርግ ይችላል አይ ቲንክ ሜሴጅ ነገር አለች ስለዚህ እቺ ሶፍትዌር አለች ኤቭሪዌር ጃት ቢሄድ ጃቫ ቨርቹዋል ማሽን ስካሌን ድረስ በቃ አለቀ ምንም ችግር የለውም ይሄ ኤክስትራክት ማድረግ ይችላል ባይዲ ውስጧ ወደ ባይት ኮድ የተቀየረ ኮድ ነው የሚኖራት ኤክስትራክት አድርገን ማየት እንችላለን ውስጧ ምን እንዳለ ማለት ነው እዚህ ላይ ያለው ዶት ክላስ ፋይል ነው ሲ ዶት ክላስ ፋይል የተቀየረ ነገር ነው ያለው እንጂ ይሄ ኦፍ ኮርስ ኢንፎርሜሽን ነው ስለ ኤክስኪዩቲቭ ወይም ስለ jar ፋይሉ ስለዚህ jar ፋይል ማለት ኢትስ ውስጡ ላይ ባይት ኮድ የያዘ ነው ማለት ነው ኦኬ ጃቫ ፕሮግራም ይሄን ያህል ኢንትሮዳክሽን ነው ስለዚህ ጃቫ ፕሮግራም ማንንም ሰው እዚህ ላይ መስራት ይችላል ኦፍ ኮርስ እዚህ ላይ አንዳንድ ሲስተም ዶት አውት ጽፈን ወደ jar ስንቀይረው ራን ላይ ያደርግልን ይችላል ምክንያቱም ሄሎ ወርልድ ብለን ጽፍ እንችላለን ዝም ብለን ራን ብናረጋው ደብል ክሊክ አድርገን ላይ ሰራልን ይችላል ምክንያት ኢንተርፌስ ይፈልጋል ሲስተም ዶት ማለት ስክሪኑ ላይ አውጣልኝ ነው ስለዚህ ስክሪን ማውጫ ባይ ዲፎልት የሆነ ኮማንድ ነገር ምናምን ይፈልጋል ስለዚህ እንደምታዩት ራን ያደርጋል ነገር ግን ዲስፕሌይ ሲያደርገው አናይም ስለዚህ በኮማንድ ላይ ራን ማድረግ ይችላል ባይ ዲ cmd ብለን course we can go to the ፎልደሩ ያለበት እንሄዳለን ዴስክቶፕ ላይ ነው ያለው ዴሞ ሚል ፎልደር ውስጥ እዚህ ላይ ያለንበት ማለት ነው ይሄን ማየት እንችላለን ዴስክቶፕ ላይ ዴሞ and cd dist then java ብለን ኤክስኪዩት ማድረግ እንችላለን java ብለን demo.jar ማለት እንችላለን ኦኬ java ጃሩን ራን አድርግልኝ demo.jar ማለት እንችላለን እንደምታዩት ሄሎ ወርልድ ያወጣል ኦልዌይስ እንደዚህ በኮማንድ ምናምን ይሄ ከቴክኒካል ፐርስፔክቲቭ ዲቴል ለማሳየት ነው በት ሶፍትዌር የሚሰራ ሰው እንዲህ አይነት ነገር አይደለም የሚሰራው ለምሳሌ ኢንተርፌስ መስራት ይቻላል እዚህ ውስጥ ጃቫ ስዊንግ ጂዩአይ ፎርም ይባላል ጄፍሬም ፎርም ብለን መፍጠር እንችላለን ለምሳሌ እኔ ኔም መስጠት ይቻላል ክላስ ኔም ስለዚህ እዚህ ላይ ለምሳሌ ያክል
login የሚል ነገር like የሆነ ዩዘርኔም ማስገቢያ ነገር ማድረግ እንችላለን like this and kind of password ማስገቢያ ማድረግ እንችላለን ዩዘርኔም ፓስወርድ የሚል ጽሁፍ ማድረግ እንችላለን እዚህ ላይ በጣም ዲኮሬት ማድረግ ይቻላል ባይዴ ዲኮሬት ማድረግ ይቻላል በጣም በሚያምር መልኩ መስራት ይቻላል ባክግራውንድ መቀየር and kind of like this ይሆናል ፎንቱን መቀየር ይቻላል ጽሁፉን የጽሁፉን ስታይል እንደዚህ ማድረግ ይቻላል ስለዚህ ያን ያህል ፌቨሬብል የማይሆን ከለር ነው በደንብ አይታይም ኦኬ ሰው ዩዘርኔም የሚላለን ለምሳሌ ያክል እንደዚህ አይነት ነገር መስራት እንችላለን አሁንም ከዛ ድራግ አድርገን ማምጣት እንችላለን ዩዘርኔም ፓስወርድ ሎጊን በቃ ስለዚህ ይሄንን ራን ማድረግ እንችላለን ራን ብናደርግ ሶፍትዌር ነው የምናገኘው ኤግዛክትሊ ላይክ የሆነ ክሊክ የሚደረግ ምናምን ያለው ምናምን ነው የሚሆነው ስለዚህ kind of like this way ስለዚህ እንደዚህ አይነት ነገር ዩዘርኔም አበበ somebody or ማለት ይቻላል የሆነ ነገር ሎጊን ማለት እንችላለን ኦ ፓስወርድ ማድረግ ይቻላል ባይዲችኛው ፓስወርድ ፊልድ የሚላለ ስለዚህ ፓስወርድ ፊልድ የሚላለ ፓስወርድ ማድረግ እንችላለን ምንድነው ልዩነቱ ክሊክ ሲደረግ ፓስወርድ ይመስላል ኦኬ we can make it empty እንግዲህ ያው ሞር ኮድ ፋሚሊያር ሲኮን እነዚህ ነገሮች በጣም ሲምፕል የሆኑ ነገሮች ናቸው ኢቭን ኮድ በመጻፍ መስራት ይቻላል ኢቭን ድራግ ድሮፕ ያስችላሉ እነዚህ ኤዲተር ያልናቸው ሶሪ kind of like this ነው ሌአውቱን ኢቭን እንዳይቀየር ማለት ይቻላል ኦኬ ዩዘርኔም አበበ ፓስወርድ maybe እንደዚህ something like this ስለዚህ ጽፍ ፓስወርድ ነው የሚጽፈው እኔ አሁን ABCD እያልኩ እየጻፍኩ ነው ሎጊን ማለት ይቻላል ከዛ ሎጊን ሲያደርግ ምን ይስራ የሚለው መናገር ይችላል ስለዚህ ይሄንን ብንፈልግ ሶፍትዌር መስራት ይቻላል like exactly ይሄንን ማድረግ እንችላለን ለምሳሌ new okay run እንዲያደርግ ከፈለግ new okay አሁን run ብለን clean and build ማለት እንችላለን እቺ ለምን እንደጻፍከው there is something called object የሚባል in the future የሚታይ okay okay something is unable to delete directory okay directory ምን እዚህ ጋር ስለከፈትኩት ነው clean and build anyway still okay cd እሺ ኮማንድ ላይ ስለተከፈተ delete ካረኩት ለዛኛው ለኮማንድ ላይን ችግር እንዳይፈጥር ብሎ አስቦ ነው ኦኬ then successfully ለናል ስለዚህ እዚህ ላይ ሄደን አሁን ዴሞ የሚለው ውስጥ ፎልደር ዲስትሪቢዩት የሚለውን ዴሞ የምትለዋን ብትከፍቷት እንደዚህ አይነት ኢንተርፌስ ነው ስለዚህ ሶፍትዌር የሚሸጠው ለሰውየው እንደዚህ አይነት ኦኬ አሁን እንግዲህ enough ከዚህ በላይ በጣም introduction አያስፈልግም ስለዚህ ምንም አይነት ሶፍትዌር መስራት ይቻላል ማለት ነው using java this is introduction ይሄም አያስፈልግም አሁን from the basics አሁን ይሄን ሁሉ ኮድ ለመጻፍ ይሄ ብዙ አይደለም እንደው ምን ማለት ነው ራሱ እንግዲህ ይጽፍላችኋል ስለዚህ everything exercise ማድረግ ይቻላል ማለት ነው ስለዚህ we can declare variables declare ማድረግ some kind of condition ያላቸው ነገሮች እንደዚህ ከሆነ እንደዚህ አረግ እንደዚህ ካልሆነ if else እየጻፍን ኮንዲሽናል ስቴትመንቶችን መጻፍ እንችላለን አይ ይሄን ያህል እንደዚህ እስከሚሆን እንዲያረክ ብለን ሉፒንግ ስቴትመንት መጻፍ እንችላለን ኦልሞስት C++ ላይ ያሉ ኮንሰፕቶች አንድ አይነት ነው ስለዚህ ሜን ውስጥ እነዚህን እየጻፍን ኮዳችን ራን ያያረግን ምን እንደሚመስል ረን ፋይል ይያለን ማየት እንችላለን ማለት ነው አንዳንዴ ረን ፕሮጀክት ይላሉ ሰዎች ረን ፕሮጀክት ስትሉ ሁሉንም አሁን ለምሳሌ እዚህ ላይ ሄዳችሁ ረን ፕሮጀክት ብትሉ እቺን ነው ራን የሚያደርግላችሁ ኔትቢል ላይ ለምንድን ነው ልክ ጄክ ፕሮጀክቱን ሲፈጥሩ የተፈጠረችውን ፋይል ነው ሁሌ ራን የሚያደርጋት ስለዚህ the best way right click run it ኤረር ሲኖር እዚሁ ይነግራል ስለዚህ በጣም አሪፍ ነው as an introduction ስለዚህ ጃቫ introduction on another video እንለቃለን ማለት ነው ኦኬ have a nice